እኚህ አባት የሚናገሩትን እንስማና ከዛ እናወራበታለን። ኃጢአትም ስትሰሩ እግዚአብሔር ፈቅዶ ነው የምትሰሩት። እግዚአብሔር ሳይፈቅድ ጽድቅ ስትሆን ኃጢአት መሰራት ይችላል። ሁለት ነገር እንድትይዙልኝ እፈልጋለሁ። የእግዚአብሔር ፈቃድና የእግዚአብሔር ውዴታ የሚባሉ ሁለት ነገሮች አሉ። የእግዚአብሔር ፈቃድ ሁሉንም ነገር፣ ኃጢአትም ስትሰሩ እግዚአብሔር ፈቅዶ ነው የምትሰሩት፣ አይከለክላችሁም። መጀመሪያ ላይ ነፃ ፈቃድ የሰጠሱ ለሰው ልጆች ማለት እና አዳምና ሔዋን ዕፀ በለስን ሲቆርጡ እኮ ያውቃል። በኋላ ዕፀ በለስን በልተው ከተዋረዱ በኋላ ከሚሄዱ ወይም ደግሞ በኋላ ሄዶ ከሚያናዝዛቸው መጀመሪያ ላይ ዕፀ በለስን ሲቆርጡ አይቷቸዋልና ያን ጊዜ ተው ለምን አላሉ? መጀመሪያ ነግሮታል። እግዚአብሔር አዳምን አስጠንቅቆታል። በቃ ይሄን አትጠጡ። ዕፀ በለስን መብላቱን አይወድም እግዚአብሔር፣ ግን ዕፀ በለስን እንዳይበላ አይከለክልም። በቃ ዝም ማለት መጀመሪያ ያንተን ፈቃድ እንድትፈጽም መብቱን ሰጥቶታል። የሰውን ፈቃድ አይገፋም እግዚአብሔር። የነፃነት አምላክ ስለሆነ ክራሩ ስላለ በጣም ይቅርታ። እኔም ቪዲዮን ያገኘሁት ከነ ክራሩ ስለሆነ ነው። ሲጀምር ምንድን ያሉት? እግዚአብሔር አዳምና ሔዋን እንዲሳሳቱ ፈቅዶላቸው የተሳሳቱት፣ የበሉትም ፈቅዶላቸው ነው የሚሉት። በዚህ ተስማማላችሁ? ካስተማሩት ትምህርት ውስጥ በፖዚቲቭሊ በተቀበልኩት ትምህርት ላይ ቃሎት ያሰማልን። በዚህ ጉዳይ ላይ ግን ሙግት ባይሆንም የራሴን ሐሳብ ነው የማቀርበው። እግዚአብሔር እንደሚሳሳቱ ያውቃል ማለት፣ እየተሳሳቱ እንደሆነ ያውቃል ማለት ፈቅዶላቸዋል ማለት አይደለም። ፈቅዶላቸዋል ማለት አይደለም። ስለዚህ እግዚአብሔር ሰዎች ሲወድቁ እያየ ሲሳሳቱ እያየ ዝም ያለው ፈቅዶላቸው ሳይሆን በነፃ ፈቃዳቸው ተጠቅመው ራሳቸውን ማዳን እንዲችሉ ትቷቸው ነው። ተወ ማለት ፈቀደ ማለት አይደለም። ያ ማለት እኮ ሰዎች እየተሳሳቱ ነው ማለት በፈጠረላቸው ነፃ ፈቃድ ምክንያት ወድቀዋል ማለት ነፃ ፈቃዱም ራሱ እንከን አለበት ማለት ነው። ነፃ ፈቃዱም እንከን ካለበት፣ ነፃ ፈቃድ ቢኖርም ባይኖርም ሁሉ ነገር ችግር ካለበት እግዚአብሔር አፈጣጠሩ ላይ ችግር አለበት ማለት ነው። ይሄ እጅግ በጣም ከባድ ነው። ስለዚህ ሰዎች እኔ አሁን እዚህ ስለ ዶግማ ስለማም አይደለም ማወራው። ዕፀ በለሱን ሲበሉ ሰይጣን አጠገባቸው መጥቶ ሲያሳስታቸው ሁሉ ነገር እግዚአብሔር ፈቅዶ ነው ፈቅዶላቸው ነው ማለትና ሲሳሳቱ እያየ ስለነበረ ያውቃል ማለት ይለያያል። አባት ልጁ ወደ እሳት ሲገባ፣ ልጁ እሳት ሲነካ ወይም ደግሞ ወደ ገደል ሊገባ ሲል እያየ ማዳን ባይችል ምንድነው የሚያደርገው? ወይኔ ልጅ ገባ እያየሁት ገባ ነው የሚለው አይደል? ይሄ መጀመሪያው ነው። ቀጥሎ ደግሞ ማዳን እየቻለ የሰው ሰው ሌላ ሰው ማለት ማዳን እየቻለ ራሱ ጉዳይ ምን ቸገረኝ የኔ ልጅ አይደለ ና አንተ አቡሽና ብሎ የራሱ ልጅ ሰብስቦ ያኛው ልጅ ሲገባ እያየ ዝም ካለ ራሱ ወዳድ ነው ማለት ነው። ስለዚህ እግዚአብሔርን በየትኛው መንገድ ነው የምናደርገው? እንደዚህ አይነቱ ነው ወይስ እንደዛኛው አይነቱ ነው? ወይም ደግሞ እንደገና አሁንም እሳት ውስጥ ሊገባ ሲል እረፍ ብሎ አሁንም እሳቱን የሚያስጥለው ከሆነ የሱን ሞት የሱን መቃጠል የሱን መውደቅ አይፈልግምና ከወደቀበት ሊያነሳው ብድግ ብሎ ከወንበሩ ተነስቶ አይዞ ብሎ ጉልበቱን ጠርጎ ፊቱን አቧራውን ጠርጎ አትሉጥ አላልኩህም ይለዋል። ስለዚህ ልጁ እንዲወድቅ የሚፈልግ አባት እስከሌለ ድረስ ሲጎዳ እሳት ሲቃጠል ወይም ሲሞት እያየ ደስ የሚለው አባት እስከሌለ ድረስ እግዚአብሔርም ፈቅዷል ማለት የፈጠራቸውም እንዲወድቁ ነው። ነፃ ፈቃዱም የሚጥል ነው። ስጋም የሚጥል ነው። ነፍስም የምትጥላት ሁሉ ነገር የሚጥል ነው ማለት ያ ደግሞ እንከን አለበት ያስብላል። እኔ እዚህ ጋር በጣም እጅግ በጣም የማልደግፈው ከባድ የሆነ አመለካከት እንደሆነ ስለተረዳሁ ነው። በጣም ዘግኖኝ ነው። እግዚአብሔር ፈቅዶላቸው ነው የወደቁት የተሰናከሉት ማለት ፈጠረና በጠረባ ጣላቸው ወይም ደግሞ ዘረራቸውና ከዛ ራሱ መጥቶ ደግሞ ተሰቅሎ ከ5500 ዘመን ከብዙ እንግልት ከብዙ ስቃይ በኋላ መጥቶ አዳነ ማለት የሰዎችን ስቃይ በሙሉ በቃ ቸል አለ። ወየው ተሰቃየ፣ ወየው ተቃጠልኩ፣ ወየው እንደዚህ ሆንኩኝ ቢሉ በቃ ምንም 5500 ዘመን ሙሉ የሚንገላታው ህዝብ ለእግዚአብሔር ምንም አይደለም ማለት ነው። ይሄ ደግሞ ከባድ ነው። ስለዚህ እግዚአብሔር ያውቃል ነው መሆን ያለበት እንጂ ፈቅዶላቸዋል አይደለም። እንደሚወድቁ ቀድሞ ያውቃል፣ እንደሚወድቁ እያወቀ ነው የወደቁት። ያ ማለት ግን ፈቅዶላቸው ነው። አይፈቅድም እንዲህ ይላል እኮ መጽሐፍ ቅዱስ
እግዚአብሔር የማንንም ሰው ነፍስ ሲኦል እንዲገባ አይፈቅድም፣ የማንንም ሰው ሞት አይፈልግም ነው የሚለው። ስለዚህ ፈቅዷል ማለት ይፈልጋል ማለት ነው። ይሄ በጣም ከባድ ነገር ነው። እንጨርሰውና ለምን እንዳነሳው ትረዳላችሁ። በዛ መልኩ ነው ያደረገው። ነገር ግን ዕፀ በለስን መብላት ውዴታው አይደለም። ፈቃደ እግዚአብሔርና ስምረተ እግዚአብሔር የምንላቸው ነገሮች አሉ። ፈቃደ እግዚአብሔር ማለት የትኛውም ጊዜ ላይ እግዚአብሔር ሳይፈቅድ እጅ እግርም አይንቀሳቀስም። የሔዋን እጆች ወደ በለስ ሲዘረጉ እኮ እግዚአብሔር መከልከል አይችልም፣ ሽባ ማድረግ አይችልም ነበር። እግሮቿን ስታንቀሳቀሳቸው ወደ ዕፀ በለስ ስር ስትሄድ እግሯን ሽባ ማድረግ አይችልም ነበር። እንደ እግዚአብሔር ፈቅዶላት እኮ ነው እየሄደች ያለችው። እንድንጓዝ የፈቀደ ማን ነው? እግዚአብሔር አይደል? እጃችንን እንዲቆርጥ እንዲያነሳ እንዲጥል ያደረገ እግዚአብሔር አይደል? አፋችንን እንዲበላ ያደረገ እግዚአብሔር አይደል? ሳይፈቅድማ አይታችሁታል እኮ ዳዊት ነብዩ በመዝሙር 77 ላይ እንደተናገረ ወንዛዲ ነብልኦ ሙስታፎ መጻ መቅሰፍተ እግዚአብሔር ላይ ነው ማለት ነው። ሳይፈቅድ ስለበሉት ማለት ነው። ሳይፈቅድ ወዱ አይደለም፣ እንዲበሉ ፈቅዷል። ግን ደግሞ ደስ አላለውም፣ ደስ አልተሰኘባቸውም በእስራኤል። ስለዚህ የጎረሱት የጨበጡት ሳይፈቅድ ስለበሉ ብሎ ደግሞ ፈቅደው ነው የበሉት። ሁለት ነገር ስሙ። የጎረሱት የጨበጡት ሳይጎርሱት የጎረሱት ደግሞ ገና ወንዛዲ ነብልኦ ሙስታፎ መጻ መቅሰፍተ እግዚአብሔር ላይ ነው ማለት ነው። ሳይፈቅድ ስለበሉት ማለት ነው። ሳይፈቅድ ወዱ አይደለም፣ እንዲበሉ ፈቅዷል። ግን ደግሞ ደስ አላለውም፣ ደስ አልተሰኘባቸውም በእስራኤል። ስለዚህ የጎረሱት የጨበጡት ሳይጎርሱት የጎረሱት ደግሞ ገና ከጉሮሯቸው ሳይወርዱት መቅሰፍት መጣና ሁሉንም በአንድ ጊዜ ጨርሳቸው ነው የተባለው። አሁን ምን የተወለዱት ወይም ደግሞ ያ ሁሉ ህዝብ ልቅ እንዲል እግዚአብሔር ፈቅዷል ማለት ነው። እና እንዲህ አይነት ትምህርቶችን ሰፋ አድርጋችሁ መምህራን ይሄን ነገር ብታስተምሩ መልካም ነው። ብዙ መምህራን የተለያየ ሐሳብ እየሰጡ ነው። ሁሉም የየራሱን ጥግ እየተናገረን ያለው አራት አይናም ብሏቸው ምንም አይነት ሊቃውንት ብሏቸው በቴዎሎጂ የሚያስተምሩ መምህራን በዚህ ጉዳይ ላይ በጣም ሰፊ የሆነ ትምህርት ቢሰጥ መልካም ነው። ሁሉም ተነስቶ ሊቅ ተፈላሳፊውም ተመራማሪውም የሌላ እምነት ተከታዩም ሰንበት ትምህርት ቤትም ከልጅነት ጀምሮ እንግዲህ ከ89 ዓመተ ምህረት ጀምሮ ሰንበት ትምህርት ቤት አለሁኝ አገለግላለሁ። ተማሪዎችም እኔም ተማሪ ሆኜም የምንጠየቀውም ይሄን ጥያቄ ነው። እልባት መሰጠት የሚገባው ምንም እንኳን የአባቶቻችን መጽሐፍት እያነበብን ሁላችንም ያደግን ብንሆንም ሊቃውንት ራሳቸው እንኳን እያነበቡት መጥተው አስተሳሰባቸው አንድ አይደለም። ቁፋሌን የሚያንብቡት ዘፍጥረትን የሚያንብቡት የትኛውን የሚያንብቡ አመለካከታቸው ይለያያል። ለምን? ከአንድ ምንጭ ውሃ ጠጥተው ለምንድን ነው ያንን ውሃ በገዛ መራቃቸው የሚበክሉት? በጣም ከባድ ነው። እሺ እላችሁ ፈልጌም ስምረተ እግዚአብሔርና ፈቃደ እግዚአብሔር ልትለዩ ያስፈልጋል። ያደረግናት ነገር በጠቅላላው እግዚአብሔር ወዷት አይደለም ያደረግናት፣ ግን ፈቅዶ ነው ያደረግነው። ከዚህ አንፃር የተደረገልን ነገር ወይም ያደረግነው ነገር ሁሉ ከባድ ነው። ስለዚህ ይሄንን በዚሁ እንዝጋው። ጥያቄ ስለተጠየቁበትም ጭምር ያመጣሁት ቪዲዮውን በጣም ብዙ ሰዎች ኃጢአትን ሳይፈልጉት እያደረጉት ስለሆነ ሌላም ስለማመጣ ነው። ዝሙትን ሳይፈልጉት እያደረጉት ነው። ዝሙትን ሳይፈልጉት እያደረጉት ነው ያሉት። ለምሳሌ ተመሳሳይ የሆነ ሐሳብ ላምጣላችሁ። ይሄንን ነው የሚመስል ስሙ። ሰው ወዶ ፈቅዶ ኃጢአትን ማድረግና እየተናደደ እየተሳቀቀ ሳይፈልግ እየተበሳጨ ኃጢአትን ማድረግ የተለያየ ነው። በሰው አትፍረዱ የሚባልበት አንዱ ምክንያት ይሄ። ያ ሰው ያን ኃጢአት ሲሰራ ስንት ጊዜ ጸልዮ፣ ስንት ጊዜ ተፈትኖ፣ ስንት ጊዜ ላለማድረግ ወጥቶ ወርዶ እንደተፈተነና እንደወደቀ እግዚአብሔር ብቻ ነው የሚያውቀው። ዝርዝሩን አናውቅም፣ ስንት ጊዜ ወጥቶ ወርዶ እንደሆነ እና መታገል ነው መታገል። መንግስተ ሰማያትን ግፈኞች ይናጠቋታል እኮ የተባለው ለዚህ ነው። ግፈኞች ይናጠቋታል፣ የሚጋደሉ ማለት ነው። መንግስተ ሰማያት ለሰነፎች፣ ለእንቅልፋሞች እንዲህ ላለ የተዘጋጀች አይደለችም። ግፏን የሚጋደሉ የጸኑ የበረቱ ናቸው። ያዕቆብን እኮ ሲታገለው አድሮ ሲነጋ የባረከው ለዚህ ነው። እግዚአብሔር ይስጥዎት። ድሮንም በጣም ይመቹኛል። ያው አንዳንድ ነገራቸው ላይ ነው በሐሳብ ነው ማንስማማው እንጂ መጽሐፋቸውን አንብቤ እግዚአብሔርን ነፍሴን አርክቻለሁ። ሶስቱ መጽሐፋቸው የሚገርም ነው። በዚህ አጋጣሚ መድሎተ ጽድቅ መጽሐፍ አንብባችሁ ገዝታችሁ ብታነቡ በቤታችሁም ብታስቀምጡት ለልጆቻችሁ ቅርስ ነው የሚሆነው። እንደ ማስታወቂያ እየተናገርኩኝ ያለሁት በፈቃዴ ነው የማስተዋውቀው። ዲያቆን ያረጋል አበጋዝ የተናገሩት እጅግ በጣም የሚገርም ነው። ለምሳሌ
በብዙ ድካምና በብዙ መከራ ይላል አይደለም? የሐዋርያት ሥራ ላይ የሐዋርያት ሥራ 13 ላይ ይመስለኛል ወደ መንግሥተ ሰማያት እንገባ ዘንድ ግድ ነው ይላል። ግድ ነው መግባት በብዙ ድካምና በብዙ መከራ ይላል። አሁን ፈቅዶ ኃጢአትን የሚሰራ ወዶ ኃጢአትን የሚሰራና ሳይፈልግ ኃጢአትን የሚሰራ ሰው ይለያያል አሉ። ጎሽ ለያችሁልን። ግሎስን የሚፈጽም ሰው፣ ዝሙትን የሚፈጽም ሰው፣ የሚሰርቅ ሰው፣ ባዕድ አምልኮን የሚያመልኩ ሰዎች እነዚህን እንዘርዝራቸውና ሁሉም ኃጢአት ናቸው። የትኛውን ኃጢአት እያሉን እንደሆነ ባይነግሩንም እኛ ግን ከፋፍለን እንየው። እኛ የከፋፍለን እንየው። ለምሳሌ የኔ ተማሪዎችም ወይም የኔ ቤተሰቦች የዚህ ዩቲዩብ አባላት የሆናችሁ በቴሌግራምም በየትኛውም አይነት ቴሌግራም የምትጸልዩ ቤተሰቦች በመቁጠሪያ ትቀጠቅጣላችሁ፣ ዘውትር ትሰግዳላችሁ፣ መናፍስትን ትቃወማላችሁ፣ ትቆርባላችሁ፣ ጸበል ለጸበል ትዞራላችሁ፣ ከዛ ደግሞ የሚያጠምቁ አባቶች ጋር ትሄዳላችሁ፣ ትደክማላችሁ። ይሄ እሳቸው ያሉት መድከም መልፋት አለብን ያሉት አንዱ ነው። ድካም ማለት ራስን ለማዳን መጣጣር ማለት ነው። አንዱ ነው። ልክ እንደዚህ በምታረጉበት ሰዓት ደግሞ ያኛው ሌላኛው መምህር ይመጡና ደግሞ ካባ የደረቡት ይመጡና ደግሞ ምንድነው ይሄ ሁሉ ምን ያስፈልጋል? አርፈህ አንድ በቃ ሰግደህ ጸልይ አትወጣም እንዴ? አንዴ ትበቃለች እኮ ይሄ ሁሉ ጋጋታ ምን ያደርጋል ይላል። ደግሞ እሳቸው የሚናገሩት የግል ሐሳባቸውን ከሆነ እኛም የሚናገሩት የግል ሐሳባቸውን ነው። እሳቸው ከመጽሐፍ አውጥቶ ከሆነ እኛም ከመጽሐፍ አውጥቶ ነው። ሁለቱንም ከየት እንዳመጡት እያወቅን ሁላችንም በመምህራን ተወዛግበናል። አያችሁ። ስለዚህ መጸለያችሁን ቀጥሉበት፣ መትጋታችሁን ቀጥሉበት። አስቡት፣ ሰው ሳይፈልግ ነው ኃጢአት የሚሰራው ከተባለ እጁን ሰደድ አድርጎ ወደ ሀፍረተ ስጋው ከቶ ዘሩን የሚያፈስ ከሆነ ሳይፈልግ ነው። ስለዚህ እየተፋለማችሁ እየተጋደላችሁ እንደምንም ብላችሁ ቀጥሎ። ይሄኛው ኃጢአት ግን ከዚህኛው ኃጢአት ትንሽ ቀለል ያለ ኃጢአት ነው እየተባለ ያለው። ተስማሙበታላችሁ? እስቲ ስሙ። ትግል ነው መባረክ የሚገኘው ነው። እንደው ዝም ብሎ አገላፍቶ ተኝቶ አይሆንም። ታግሎ ነው መቅደከት የሚገኘው። ስለዚህ መታገል ይጠይቃል። ሁለተኛ ከዛ መጥፎ ድርጊት ጋራ መታገል፣ አንድም ሊሆን ይችላል ብዙ ሊሆን ይችላል ማለት ያን ለመተው መታገል ከዚህ ጋራ ከዛ መጥፎ ድርጊት ጋራ መታገል አሉ። መጥፎ ድርጊት የሚባለው እንዳልኳችሁ የስጋ ሆዳምነት ሊሆን ይችላል፣ ሌብነት ሊሆን ይችላል፣ የስጋ ፍትወት ሊሆን ይችላል፣ ባዕድ አምልኮ ማምለክ ሊሆን ይችላል። እና ጸበል በተደጋጋሚ ስትመላለሱና መንፈስ ለማስወጣት ስትተጉ ወይም ደግሞ ይሄንን ኃጢአታችሁን ወይም ደግሞ ኃጢአታችን ይሄ በዝሙትም ሊሆን ይችላል፣ አሁን ቅድም በጠቀስኩላችሁ እሱን ለማስወገድ ወደ አባቶች ስትሄዱ እነዛ አባቶች መንፈሱን ጨርሰው እንዳላስወጡላችሁ እንደማይችሉ ጸጋ እንደሌላቸው አድርገው ደግሞ ይቆጥራሉ። አሁን በአንድ አፍ ሁለት ምላስ ማለት ከባድ ነው። ተመልከቱ። ዘወትር መትጋታችሁና መመላለሳችሁን እንደ ሃይማኖት ትጋት አይቆጥሩትም። መንፈሱ አልወጣም ብሏችሁ እነዛም አባቶች ማስወጣት እንደማይችሉ አድርገው ነው የሚያስቡት። ይሄንኑ ጥቅስ ማርቆስ 9:26 ላይ ታገኙታላችሁ። ምን ይላል? ጌታ ሆይ አጋንንትን አውጡ በስሜ ያውጡ ብለህን ነበር አሉት ሐዋርያት። አዎ። አሁን ግን ይሄ የመጣው ሰውዬ ከልጅነቱ ጀምሮ እሳት ላይ የሚጠለው ነው እያለ ነው። እንዴት ይሄኛው መንፈስ ደግሞ ማስወጣት አልቻልንም? ስለምንድን ነው እኛ ማስወጣት ያልቻልነው ብለው ሐዋርያት ጠየቁት። ያ ማለት ሲተጉ ቆይተው ውጣ በኢየሱስ ስም ሲሉት ቆይተው አንድ መንፈስ ግን አልወጣም አላቸው። ይሄ አልወጣም ያለው መንፈስ ምን አይነት መንፈስ ነው? የኢየሱስን ስም የሚገዳደር መንፈስ የፈለገ ቢሆንም የስሙ ኃይል እንዴት አልሰራም ሲባል ሰዎች የሚያጠምቁትም አባት ሊሆን ይችላሉ፣ የሚጠመቀውም ሰው ትጋት ይጠይቃል። ልክ አሁን እሳቸው እንደተናገሩት ልፋት ይጠይቃል፣ ትጋት ይጠይቃል፣ ዘወትር ይጠይቃል። የትኛው አይነት መንፈስ ነው ትጋት የሚጠይቀው ሲባል አራት አይነት መንፈስ ወደ ሰውነታችን ይገባል። አንደኛ ዛር ከእናት ከአባት ማህፀን አብሮ የሚመጣው መንፈስ ነው። ሁለተኛ ደግሞ ከተወለድን በኋላ የሚገባብን የቡዳ መንፈስ፣ የልክፍት መንፈስ፣ የመስተፋቅር መንፈስ ነው። ሶስተኛው መተት ነው። መተት ሰዎች እኛ ላይ ክፋት የሚያደርጉብን ለምን አለፈለት ለምን እንደዚህ ሆነ ብሎ የሚሉት ነው። እነዚህ ሶስቱ ሳንፈልግ የሚገቡ ናቸው። ሶስቱ ዛርም ቡዳም መተትም እኛ ሳናቀው የሚገባብን የሚላከብን ነው። አራተኛው ግን እኛው ወደን ፈቅደን የምናስገባው በዝሙት፣ በውሸት፣ ባለማስቀደስ፣ ዘወትር ቤተክርስቲያን ባለመሄድ፣ ወንጌል ባለመማር፣ ሰነፍ በመሆን ታካች በመሆን ወይም ደግሞ ኃጢአት የሚበዛበት ስፍራ ላይ በመዋል የሰበሰብናቸው መናፍስቶች ናቸው። አራተኛ ለኛ ውስጥ የሚገቡት ይሄኛው አይነት መንፈስ ነው።
ጾም፣ ጸሎት፣ ስግደት የሚያስፈልገው ለምን ብትሉ እናቶቻችን በአዳም ሊኮን ወደው ፈቅደውን ያመለኩት የእናቴ አባቴ ከራማ እያሉ አዳልዬ እያሉ ጠቋርዬ እያሉ በደንብ አድርገው በአመት 3-4 ጊዜ እየገበሩለት ፈረቀሳና ፈጫሳ እያደረጉለት ብዙ ቦታ ላይ እየሄዱ እንደፈለጉ የሆኑለት ወደው ፈቅደው አምልከውት ወልደውናል አብዛኛዎቻችን። ስለዚህ ፈቃድ ያለበት መንፈስ ያንተ ልጅ ነው ተብሎ አመቺሳ ተሰጥቶት ወደዛ ወደ ሰሜኑ ስትሄዱ ደግሞ ራሄሎ የምትባል ዶሮ ማህፀን አካባቢ ታርዳ ደሙ ፈሶ ተሰጥቶት ከታመመ በኋላ ይሄ ልጅ አንተ ይሁን እንጂ ብቻ አድንልኝ ተብሎ በባህል ሕክምናም ሊሆን ይችላል በአዳም ልኮም ያለበት ተዋርሶም ሊሆን ይችላል ብቻ ልጁ በህይወት እንዲቆይ ተደርጎ ተወልደን አድገን ፈቃድ ተሰጥቶት ከኛ እንዴት ተብሎ ይለይ? አያችሁ፣ ፈቃድ የተሰጠው መንፈስ አለ በእኛ ውስጥ። በሁሉም ሀገር ላይ እንደየባህላቸው ለመንፈስ ፈቃድ ሰጥተው የሚያመልኩ ሰዎች አሉና ይሄ አይነት መንፈስ ነው። እንዲህ አይነቱ መንፈስ ያለ ጾም ጸሎት በስተቀር በሌላ አይወጣም አላቸው። ጾም ጸሎት ያስፈልጋል። እኔ አሁን አውጣዋለሁ አለ። እናንተ ግን ስታወጡት ጾም ጸሎት ያስፈልጋችኋል አላቸው። እሱ አምላክ ስለሆነ አንተ ዲዳና ደንቆሮ መንፈስ ውጣ እልሃለሁ አለው። እንግዲህም ወይም ደግመህ እንዳትመለስበት ብሎ 3 ነገር የተናገረው ዲዳና ደንቆሮ መንፈስ ውጣ፣ ከዛ ደግሞ ደግመህ እንዳትመለስበት ውጣ። ውጣ የምትለውን ሐሳብ እዩ። ከወጣ በኋላ ደግሞ ደግመህ እንዳትመለስበት ተብሎ ይሸኛል፣ ወደ ሲኦል ይሸኛል። በወንድማችን ልዑል ሰገድ በቋንቋ አይነሽ ሚዲያ ላይ ምን ወዳቸው አባት ቀሲስ መንግስቱ ወይም የእናቴ ልጅ ብለን የምንጠራቸው አባት በመናፍስት ጉዳይ ላይ ያው ድሮ ያጠምቁ ስለነበር አጥማቂ ስለነበሩ በጣም ደስ የሚል አስተምህሮ አስተምረዋል። በሳቸው ትምህርት ላይ የተዘጋጀሁበት ጉዳይ አለ። እንግዲህ እግዚአብሔር ከፈቀደ እሱን አሁን ሰዓት ስለማይበቃ ቪዲዮውን አዘጋጅቼዋለሁ፣ ግን ሰዓት ስለማይበቃ በሚቀጥለው ጊዜ አቀርብላችኋለሁ። በጣም ሰፊ ውይይት የምንወያይበት ፕሮግራም እንደሚሆን ተስፋ አደርጋለሁ። ከአገልግሎታቸው ከአስተምህሯቸው በረከት ረድኤት ይደርብን። ወደዚህ ስንመጣ ግን ይህ ውጣ የተባለው መንፈስ እንዳትመለስ ተብሎ ነው የወጣው። ስለዚህ ግዴታ እንደዛ መባል አለበት፣ ተመልሶ የሚመጣ መንፈስ ስላለ። ይሄን ማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ ታገኙታላችሁ። አንድ መንፈስ ከሰው ከወጣ በኋላ ተመልሶ ይመጣል። ሲመጣ ግን አሁንም ኃጢአት እየሰራችሁ ካገኛችሁ መጀመሪያ ከነበረበት አስተሳሰቡ የተሻለ መጀመሪያ ከነበረበት ኃይልና ጉልበት የተሻለ 8 ሌላ 7 አጋንንት ይዞ ይመጣና እሱ 8ኛ ሆኖ ይገባበታል። ለዚህ ሰው ከመጀመሪያው ይልቅ ሁለተኛው ይብስበታል ብሎ ደግሞ የሚመጣ መንፈስ መኖሩን ማቴዎስ 12 ላይ ጠቅሷል። 41 ላይ ማርቆስ 9:26 ላይ ደግሞ ሲያስወጣው እንግዲህም እንዳትመለስበት ብሎ ነው ያስወጣው። ጌታ ነው ካስወጣ አስወጣ ነው። ሲኦል ከሸኘ ሸኘ ነው። ለምን እንዳትመለስበት ብሎ ጠቀሰ ሲባል ከወጣ በኋላ ወደ ሲኦል ግባ ማለት ያስፈልጋል ማለት ነው። እንዳትመለስበት ማለት ሲኦል ግባ ማለት ነው። ምድር ላይ የሚልከሰከስ ከሆነ ተመልሶ ይገባል ማለት ነው። ይህንን ሁሉ ጠንቅቆ የማጥመቅ ስርዓትን መንፈስ የማስወጣት ስርዓትን ካስወጡ በኋላ የት መሸኘት እንዳለባቸው ዛሬ እናንተ ቆሻሻ ስትጥሉ ኪችን ውስጥ ያለውን ጋርቤጅ ወደ ፌስታል፣ ከፌስታል ወደ በራችሁ ላይ፣ ከበር ላይ ደግሞ ቆሻሻ የሚሰበስቡ ሰዎች ይመጡና ወደ ገንዳ፣ ከገንዳ ደግሞ እያለ እየተሻገረ ነው የሚሄደው አይደል? ቆሻሻው የስንት ሰው እጅ ይነካዋል። መጨረሻ ላይ ይቃጠላል፣ አመድ ይሆናል። እዚህ ጋርም ስትመጡ ደግሞ እንደዛው ነው። በጣም የሚገርማችሁ መናፍስት መጀመሪያ ይያዛሉ። አንዱ መጀመሪያ መኖራቸውና ለመኖራቸው ማወቅ አለብኝ ወይስ የለብኝም? አዎ አለብኝ ካልን እነሱን ለማሰር በሃይማኖት ጸንቶ ለመኖር መትጋት፣ ሲታሰሩ ወደሚሸኙ አባቶች መሄድ ወይም መሸኘት የምትችሉ መሸኘት፣ ስንሸኛቸው ሲኦል ግባ ማለት። አልሰማ የሚል ከሆነ አላርፍ የሚል ከሆነ ያስደጋሚ ያ ደጋሚ ማስደጋሚ እምቢ የሚሉ ከሆነ መዝሙር 34ን፣ መዝሙር 58፣ መዝሙር 68፣ መዝሙር 134 እነዚህን ጸልዮ ወደ ነበረበት እንዲመጣ ማድረግ፣ ያ የሚያስደግመውና የሚደግመውን ሰውዬ እንዲማር እንዲቀጣ ማድረግ፣ እግዚአብሔር እንዲቀጣው ማድረግ፣ ወደ ነበረበት እንዲመለስ። አንዳንዴ እንደዚህ ይደረጋል። ይሄንን በምናስተምርበት ሰዓት እንዴት እንደዚህ ትላላችሁ ይላሉ። አዎ ይላል መጽሐፍ ቅዱስ መዝሙረ ዳዊት ላይ ይላል። እኔ ላይ እንዳሴሩብኝ አሴሩባቸው፣ እኔ ላይ እንደጠመጠሙብኝ ጠምጥምባቸው፣ በራሳቸው ይመለስባቸው ይላል። ስለዚህ በተቻለን መጠን የትኛውም አይነት ቪዲዮ ስንመለከት ምን ያህል የምናስተምረውን ትምህርት
ፈርተውት አንዴ መግባት አንዴ መውጣት ውስጥ እንዳሉ ያሳያል። በደንብ ሲያዳምጡን መትጋት ያስፈልጋል ይላሉ። ከዛ ደግሞ በደንብ ያላዳመጡ ጊዜ የመጀመሪያዎቹ ቪዲዮዎቻቸውን ስትመለከቱ ደግሞ ይሄ ሁሉ ኮተት አያስፈልግም፣ በእግዚአብሔር ያመነ ሰው እንዴት ይሄ ሁሉ ነገር እንዴት አጋንንት አለብኝ ትላላችሁ? ምንም የለባችሁም እንደው ጭንቀታችሁ ነው ብሎ ደግሞ ይላሉ። የዛሬ 6 ዓመት የዛሬ 7 ዓመት ያለውን ትምህርትና አሁን ያለው ሰሰቡት ይለያያል። ይሄ ማለት በየጊዜው ከአስተምህሮ እየተሻሻለ እንዴት እንደመጣ ማየት ይቻላል ማለት ነው። እና በብዙ ድካም በብዙ ልፋት ውስጥ ጸበል በመሄድ በመስገድ ጸሎት ክፍል ውስጥ ቤት ውስጥ በመስገድ በመትጋት ኢቭን ጸሎት ክፍል እንኳን የቤታችሁ ይኑር ስንል ሰውን ከቤተ ክርስቲያን ለማስቀረት ነው ብሎ እኮ ተርጉመውታል። እኔና ቤቴ እግዚአብሔር እናመልካለን የሚለውን መስፍን ኢሳያስ በመጽሐፈ ኢያሱ ላይ የተናገረውን ማለት ነው። መስፍን ኢያሱ በመጽሐፈ ኢያሱ ላይ እኔና ቤቴ እግዚአብሔር እናመልካለን እናንተ የምታመልኩትን ምረጡ ብሎ ተናገረ። ይገርማችኋል። ይሄን ምን አሉ? ቤተ ክርስቲያን ሰው እንዳይመጣ በቤታችሁ ስገዱ ጸልዩ ብሎ ህዝቡን በቤቱ አስቀመጡት ብለው ደግሞ ተረጎሙት። ምንድን ነው የሚሻለው ታዲያ? በየትኛው በኩል ነው? ትጋትን ስናስተምር ሰውን አደከሙት፣ ቀጠቀጡት፣ አቆሰሉት፣ ሰውን እንደዚህ ያደረጉት፣ በዚህም በዛም አጣደፉት ይላሉ። በሌላ በኩል ደግሞ ምንም ነገር ድካም አያስፈልግም፣ ይሄ ሁሉ ድካም አያስፈልግም፣ ዝም ብላችሁ እንዲሁ በቃ ኖርማል ሆኖ አትጨናነቁ ብሎ ደግሞ ይላሉ። ይሄኛውን ትምህርት ደግሞ መልሰው ደግሞ ያስተምራሉ። ብዙ ድካም ያስፈልጋል። ከዛ ችግር አለብኝ ከምትሉት ኃጢአት ወይም መከራችሁ ጋራ በደንብ መትጋት ያስፈልጋል። ካልባረክኝ አልለቅህም በሉት። ልክ እንደ ያዕቆብ ዘፍጥረት ላይ እንዳለው ማለት ነው። ካልባረከኝ አልለቅህም አለ ያዕቆብ። እግዚአብሔርም ሲነጋ ባረከው፣ ሽሉዳውንም መታው ይላል። ያ ማለት በቃ በአንድም በሌላ መንገድ ትጋት እንደሚያስፈልግ ሁሉም መምህራን ያውቃሉ። የራሳቸውን ደካማ ጎን የራሳቸውን ስንፍና ስለምንናገርባቸው ነው ብዙ ድካም አያስፈልግም የሚሉት። ብዙ የማይለፉ ሰዎች የሚለፉ ሰዎችን ለፍተው ጸጋም ዋጋም የሚያገኙ ሰዎችን ለምንድን ነው የሚተቹት ብዬ በጣም ብዙ ጊዜ እጠይቅ ነበር። እና ቀርቤ ህይወታቸውን ሳይ ብዙ ቦታ ላይ ስንገናኝ ምን ስንል ቤተሰቦቻቸውንም ሳገኝ ወይም ደግሞ በቅርበት ስንነጋገር የአምልኮ ህይወት የለም፣ ተግባራዊ ክርስትና የለም፣ አገልጋዮች ላይ ማለት ነው። ስለዚህ መምህራችን በጣም አሪፍ ነገር የተናገሩት ድካም ያስፈልጋል። በጣም በጣም የሚገርም ነገር የተናገሩት ስሙ ከዚህ ቀጥሎ የሚናገሩት እንግዲህ ያን መጥፎ ድርጊት ለመተው ሰው ሲታገል በአንድ ጊዜ አይሳካም። ቅድም እንዳነሳሁት በዚህ ጊዜ ተስፋ መቁረጥ አያስፈልግም። ያኔ መጥፎ ነገር እሺ ከትምህርት ሞክሬ ነበር ግን አልሆነልኝም፣ ዋጋ የለኝም፣ ስለዚህ ወደዛ ልመለስ ማለት አይገባም። ያንን ነገር ለመተው ሞክሬ ሳይሆን ድርጊት ለመተው ሰው ሲታገል በአንድ ጊዜ አይሳካም። ቅድም እንዳነሳሁት በዚህ ጊዜ ተስፋ መቁረጥ አያስፈልግም። ያኔ መጥፎ ነገር ለመተው ሞክሬ ነበር ግን አልሆነልኝም፣ ዋጋ የለኝም፣ ስለዚህ ወደዛ ልመለስ ማለት አይገባም። ያንን ነገር እግዚአብሔር በቀላሉ ያላስወገደልን በአንድ ጊዜ ያላጠፋልን እንደው ለኃጢአታችን ማስታወሻ እንዲሆነን ቀኖና እንዲሆነን ክብርም እንዲሆነን ሊሆን ይችላል። አያችሁ በጣም የምፈልጋትን ሀሳብ የተናገሩት አባታችን ወይም ወንድማችን ዲያቆን ያረጋል አበጋዝ ቃልዮት ያሰማልን። በቅርበት የሚያውቋቸው ሰዎች ሲነግሩኝ ስለ ትህትናቸው ነግረውኛልና በእውነት በጣም ትሁት እንደሆኑ ሰምቻለሁ። ደስ ይላል። እኔም ደግሞ ያን ትህትናቸውን አክብሬ ነው መልስ እየመለስኩ ያለሁት። ስለምስማማበት ንግግራቸውን ማልስማማበት ላይ ብዙ ጊዜ መናገሩን ትቻለሁ። ኔጌቲቭ የሆኑ ሀሳቦችን እያመጣሁኝ መፋለሙን ትቼዋለሁ። ጥሩ የሆኑ ሀሳቦች ላይ ነው የማተኩረው። ዘመኑ ዋጁ ላይ ምን ያህል ስለ መናፍስት ማጥናትና ማወቅ እንዳለብን የተናገሩትን እሳቸው የተናገሩትን እንዴት እንዳወጣሁት ቪዲዮን አይታችኋል። ሼር አደርግላችኋለሁ ሊንኩ ላይ። አሁን እዚህ ጋር ሰምታችኋል አይደል? ያ ከእናንተ ሊርቅ ያልቻለውን የስጋ ድካማችሁን እስኪወገድ ድረስ መትጋት አለባችሁ፣ መልፋት አለባችሁ እንጂ ተስፋ መቆጥ የለባችሁም። ድካም ያስፈልጋል። በመሀል ስናገር ያሳለፍኩባችሁ ሀሳብ ስላለ በደንብ አዳምጡት። በአንድ ጊዜ ያላጠፋልን እንደው ለኃጢአታችን ማስታወሻ እንዲሆነን ቀኖና እንዲሆነን ክብርም እንዲሆነን ሊሆን ይችላል። አያችሁ አሁን በተለይ የኔ ተማሪዎችም የመምህር ሌሎችም የሚያጠምቁ አባቶች ተማሪዎች መንፈስን ለማባረር ብላችሁ ስትተጉ ሱባኤ ስትገቡ አቤቱ ማረኝ ስትሉ እስከ መቼ ነው የምትምረኝ እያላችሁ እንደ ኢዮብ ስታለቅሱ በቃ እንደ ዳዊት እጅግ በጣም በእንባ ስታለቅሱ ጸጋ ይመጣል። ከዛ ያን ጸጋ
የህልም ሊሆን ይችላል። በህልም እግዚአብሔር ሊያናግራችሁ ይችላል። በጣም በመትጋታችሁ ሁሉ እንዴት እንደምትሰግዱ ማንም ዓለም ላያይ ይችላል። እነዚህም አባቶች ሌሎችም ትልልቅ መምህራን የሚባሉት ላያዩ ይችላሉ። በቀን ምን ያህል እንደምትሰግዱ አያውቁም። የሚያውቋችሁ ምዕመን መሆናችሁንና ኮሜንት ስትጽፉ ወይም ደግሞ ስትመሰክሩ ነው የሚያውቋችሁ። በቀን ግን ውሏችሁ እንዴት እንደሆነ አያውቁትም። ማህበር ላይ ምን እንደሆናችሁ አያውቁትም። እንዴት እንደምትተጉ እንዴት እንደምትጸልዩ እውነቴን ነው የምላችሁ። እኔ በደንብ ነው እያንዳንዱ ቤት ገብቼ ብዙ ነገር አይቻለሁ። ባሏን እንዴት አድርጋ እንደምትንከባከብ ስትሰግድ፣ ባሏ እንዴት ጎንበስ ብሎ ቆርባ ስትመጣ እግሯን እንዴት እንደሚስማት፣ ጉልበቷ እንዴት እንደሚስማት፣ ስለ ሚስቱም ስለ ባላቸውም መስክረው የማይጠግቡ ስለ እህትና ስለ ወንድማቸው፣ ስለ አባትና ስለ እናታቸው፣ ስለ ሰፈራቸው የሚጸልዩ ሰዎች ተናግረው የማይጨርሱ ሰዎችን አግኝቻለሁ። ኧረ መምህር መንፈሱን ለማባረር ብለው በሚተጉበት ሰዓት ብዙ ነገር እየተናገሩ ነው። የልቤን ነው የሚናገሩት። ህልም አየሁኝ ብዬ ስነግራት ህልሙን ስትፈታልኝ ቁጭ ብሎ ነው የሚገጥመኝን ነገር በዚህ ሳምንት የሚገጥመኝ ነገር ነገረችኝ ብሎ ይናገራል። ያ ምንድነው? በትጋት የሚመጣ ነው። ለበረከት ይሆንላችኋል ያለው ያ ነው። ያንን ድካም ለማጥፋት ስትሞክሩ ሌላ ጸጋ ይሰጣችኋል አለ። አያችሁ አይደለም? በእነሱ አንደበት በሚመሰከርበት ሰዓት በወንድሞቻችን በመምህራን የእኛን ትምህርት በሚቃወሙት ማለት ነው በሚመሰከርበት ሰዓት ተቀባይነት አለው፣ ተአማኝነት አለው። እኛ ግን ተማሪዎቻችን መካከል አንዷ ልጅ እንዲሆና ስትተጋ ስትጸልይ መቁጠሪያ ባለማግኘቷ በእምነቷ መቁጠሪያው ላይ ያለው ኃይል የእግዚአብሔር ነው። በእጇ እንዲህ ግንባሯን እየጠፈጠፈች እንዲህ እየመታች ማለት ነው ኃይል ያገኘች ልጅ አለች። እግዚአብሔር ሆይ እንደ መቁጠሪያ አድርግልኝ፣ እላይ ያሉት መናፍስት ሳብልኝ፣ እሰርልኝ ብላ እንደ ማግኔት ታርግልኝ እጄን ከሁሉ ከግር ጥፍሬ እስከ ራስ ፀጉር ያሉትን ሰብስበህ እዚህ ላይ እሰርልኝ ብላ መንፈስ ያሰረች ልጅ አለች። ማን ስለሆነች ነው እሷ? እንዴት እንደዚህ ትላላችሁ? ሰይጣንን ማሰር ከክህነት ጋር ያገናኙታል። ሰይጣናትን መሸኘት፣ አጋንንትን መቀጥቀጥ፣ ከበሽታ መፈወስን ከስልጣነ ክህነት ጋር ያገናኙታል። ከጸጋና ከስጦታ ጋር ከንጽህናና ከቅድስና ጋር የሚያያዘውን ጉዳይ ከስልጣን ጋር ያያይዙታል። ከጾታ ጋር ያያይዙታል። እንዴት ሴት ልጅ አጋንንትን አወጣለሁ ትላለች? እንዴት አጋንንትን ሴት ልጅ ትሸኛለች? ወይም ደግሞ እንዴት ሴት ልጅ አጋንንትን ያስኩ ትላለች? የሚገርማችሁ በጣም ማለት መረን የሆነ አካሄድ እየሄዱ እንደሆነ ተደርጎ ይታሰባል። ይሄ ምንድነው? ትምህርትን ጠንቅቆ በደንብ አድርጎ አለማወቅና ቆም ብሎ አለመመርመር። ይሄንንም ጉዳይ እኛ የምናስተምረው ጉዳይ በደንብ አድርጎ አለማዳመጥም ንቀትም ጭምር ነው። እኛ የምናስተምረው ትምህርት እናቆት ማለት ሲናገሩ ለህፃን ተሳን ተገኘባ ያላልነውን ይላሉ። ለምሳሌ በቁርአን ላይ ክርስቲያኖች ስላሴ የሚሉት አላህን ወይም እግዚአብሔርን ኢሳን መሲህንና መርየምን ነው ይላል ቁርአናቸው ላይ። እኛ ግን ብለናል ማርያምን ከስላሴ አንዷ ናት ብለናል አላልንም። ሳንለው ብለዋል ይላሉ። ስንጠይቃቸው መልሱን አይመልሱ። ልክ እንደዚህ ሁሉ መምህራኖቻችን ራሱ እኛ ውስጥ የምናስተምረውን አስተምሮ በራሳቸው አተረጓጎም ተርጉሞት ያላልነውን ብላችኋል ይላሉ። አልሸሹም ዞር አሉ። ታጥቦ ጭቃ አድሮ ቃሪያ ከርሞ ጥጃ የሚባለው ይሄ ነው። ውስጥ ሆነን አንተዋወቅም። ሚዲያው ነፃ ነው፣ ከፍቶ ማዳመጥ ይቻላል። ትራንስፖርት አያስፈልግ። ባትሪ ቻርጅ ማድረግ ነው፣ ዋይፋይ መክፈት ብቻ ነው የሚያስፈልገው። ምንም ዋጋ አያስከፍል። በጣም የሚገርማችሁ በጣም የሚገርም ነው። ስለዚህ ዋጋ ያሰጣል። አዎ መናፍስትን ለማባረር ብላችሁ ይሁን እግዚአብሔርን ለማምለክ ብላችሁ በምትሰግዱበት ሰዓት ስጋችሁ እየተገራ ከሱስ እየጸዳ ከመጥፎ አመለካከት እየተላቀቀ ይመጣል። ንጥር ብላችሁ ጽድት ማለታችሁ የማይቀር ነው። እናንተ ለጊዜው ጨጓራው፣ ኩላሊቱ፣ የአካላችሁ የተለያየ ቅርጽ መያዝ ወይም ከችግሮቻችሁ አለመላቀቅ ታይቷችሁ ትተጋላችሁ። እግዚአብሔር በጎን በኩል ሰዎችን ስትመክሩ ወደ ቃሉ ያመጣላቸዋል። ለሰው ስታስቡ በረከት በበረከት ይሆናሉ። ለራሴ መሆን አልቻልኩም፣ ለሰው ለምንድነው በጣም ውጤታማ መሆኑ አትሉ? ብዙ ጊዜ አላጋጠማችሁም? እግዚአብሔር እኮ ነው ይሄን የሚያደርገው። ያንተን በሽታ ያዝ ያደርገውና በዛ እንድትተጋ ያደርግና በዙሪያ ያሉትን ሰዎች ደግሞ እንድታከም ያደርጋል። ለምን? በሽታውን ቶሎ ካስወገደልህ ሰውም አትመክርም፣ ቶሎ ብለህ ወደ ጉዳይ ነው የምትሄደው። እንደገና ኃጢአት ውስጥ ትዘፈቃለህ። ስለዚህ መትጊያ ነው የሰጠህ። ቅዱስ ጳውሎስ እኮ ይሄን ነው ሁለተኛ ቆሮንቶስ ላይ የተናገረው ይሄን ነው። እንዳልታበይ ለስጋዬ መውጊያ የሚሆን ሰይጣን ተሰጠኝ ከእግዚአብሔር ተሰጠኝ ይላል። ሰይጣን በግራ ጎኔ በኩል የሚወጋን ሰይጣን ተሰጠኝ ይላል አለ። ብዙዎችን ባለጸጎች እናደርጋለን፣ እኛ ግን ድሆች ነን አለ። ድሆች ነን የሚለው በብዙ ይተረጎማል። ሳንፈልግ ነው ድሆች የሆነው ማለቱ ነው። መጀመሪያው ሳይፈልግ ነው ድሃ የሆነው፣ ፈልጎ አይደለም። ወይም ደግሞ ፈልጎ ነው ድሃ የሆነው።
ያ ማለት ነው ስለ ክርስቶስ ብሎ። ማንም ሰው በዚህ ምድር ላይ ሀብታም መሆን ይፈልጋል። የትኛው ሀብት? የገንዘብ ሀብት። ከሌለ የለም። ግን መጀመሪያ መንፈሳዊ ጸጋ ወይ መንፈሳዊ ሀብት እንዲኖረን ከተመኘን ስለ ገንዘብ ምንም አይነት ግድ የለንም ማለት ነው። ምንም አይመለከተንም። እና ቤተክርስቲያን ተናገረች ስንል እንዴት ነው የተናገረችው? በየትኛው መምህር አንደበት ተናገረች? ግራ ገብቶናል። በእኔ አንደበት ነው ልክ አይደለም እያሉ በኮሜንትም በዩቲዩብም በምንም የሚያጣድፉን አሉ። በመምህራችን በኩል ነው። በመምህራችን በኩል ከሆነ ታዲያ ተማሪዎቻችን ጸበል ለጸበል ሲሄዱ፣ ሱባኤ ሲይዙ፣ ጸበል ነው ቢያጠምቁ አባቶች ጋር ሲሄዱ፣ ሲተጉ፣ ራሳቸውን ለማዳን ሲፍጨረጨሩ፣ እናታቸው ምን እንደምታመልክ እያወቁ አባታቸው ምን እንደሚያመልክ ከምን አይነት ቤተሰብ እንደወጡ እያወቁ ሲተጉ፣ እናንተ እኛ እናውቅላቸዋለን፣ እንደዚህ አትድከሙ፣ ድናችኋል፣ ልክ እንደ መናፍቃን በጸጋው ድናችኋል አይነት ነገር ትናገሯቸዋላችሁ። በተዘዋዋሪ ደግሞ ለእናንተ በሚመች በኩል አድርጋችሁ ደግሞ አስረስታችሁ ያንን እንዲህ ደግሞ ምን ትላላችሁ? ብዙ መድከም ብዙ መትከት አለባችሁ። ኃጢአቱም ስጋ በሽታው ወይም መንፈሱም አልወጣም ካላችሁ በረከት እንድታገኙበት ነው ብላችሁ ከነ መንፈሱ አንድ ሰው እንዲቀመጥ ወይም ከነ በሽታው እንዲቀመጥ እስከ መፍቀድ የሚመስል ነገር ትናገራላችሁ። ኤችአይቪ አለብኝ ብሎ የሚያጠምቁ አባቶች ጋር ሲሄድ አንድ ልጅ የእነንትና ማህበር አባል ነው እና ይኸው እድሜ ልክን 2 ዓመት 3 ዓመት ተተጋለን እንትና ጋር እየሄድክ አልዳንክም፣ ምክንያቱም አካሄዱ ትክክል ስላልሆነ ነው አሉ። የሚገርማችሁ ይሄ ልጅ ግን እየተጋ እየሄደ በጣም ብዙ ቤተሰቦችን አስቆርቧል። እሱ ከበሽታው ሳይድን እስቲ ና ቁጭ በላለውና ቁጭ አለውና ና እስቲ እንቁጠር፣ እኔ ቤተክርስቲያን መመላለስ ከጀመርኩ ጊዜ ጀምሮ እስቲ ቤተሰባችን ውስጥ እንቁጠር አለው። እንትናን ታውቃለህ? ቆርቦልኛል። እንትናን ታውቃለህ? ንስሐ ገብቶ ጸሎት እየጸለየ ነው፣ ግን ሲያጨስ ታውቃለህ? እንትናን ታውቃታለህ? ማማገሬ ታውቃቸዋለህ ብሎ አስቆጠሩ። 12 13 ሰዎች። አንተ ይሄን አድርገሃል አለው። ከንቱ ውዳሴ እንዳይሆንብኝ እንጂ አለው። አንተ ይሄን አድርገሃል ወይ? አገልጋይ ነህ፣ ሰንበት ጠማኝ ነህ፣ ዘወትር ቤተክርስቲያን ትተጋለህ። በደጅ ሁሉንም እነዚህ ሰዎች እያያቸው ነው የኖርከው። እኔ በመጣሁኝ በአንድ ዓመት ውስጥ ይሄን አድርጌያለሁ። ታዲያ የኔ ቶሎ አለመፈወስ ቶሎ አለመዳን ለነዚህ ሰዎች ምክንያት ከሆነ አሁን ማታድነኝ ማለት አያስብልም ማለት ነው። አያችሁ፣ አንዳንድ ጊዜ የኛኑ አስተምህሮ ለነሱ በሚመች በኩል አድርገው ሲያስተምሩት ሰው አይነቃም። እኛ ስንናገረው ሬት ይላቸዋል። ያንኑ ትምህርት ደግሞ መምህራኖቻቸው ሲያስተምራቸው ደግሞ ትክክል ነው ይላሉ። ዲያቆናት ችግር እንዳለባቸው፣ ሰንበት ተማሪዎች ቤተክርስቲያን ውስጥ ደብተራ እንዳለ፣ ተሐድሶች እንደገቡ ብትናገን ስናስተምር ይሄ ቤተክርስቲያን እንትን እንዳለች ለማስመሰል የምታደርጉት ነገር አቁሙና ይላሉ። ወንድማችን ዲያቆን ዘማርያም 25 ደቂቃ በቲክቶክ በዩቲዩብ የለቀቀውን ብታዩት አመጣላችኋለሁ ሌላ ጊዜ። በጣም የሚገርም ማለት እኔ አልጠበቅኩም በዛ ልክ። እንዴት በዚህ ልክ አንድ ሰው እንደዚህ ሲያስተምር እኛ የምንናገረው ነገር እንዴት አይገባውም? እንዴት አያስተውልም ብዬ ነው የተናገርኩት እኔ። እስቲ ቆይ ስሙት እስቲ። በጣም ይገርማል። ሌላ ጊዜ አመጣላችኋለሁ ብዬ አስባለሁ። ምናልባት ከተመቸ እግዚአብሔር ከፈቀደ ይወላችሁ። በጣም ረጅም ነው። ሌላ ጊዜ አመጣላችኋለሁ እግዚአብሔር ከፈቀደ በደንብ በሰፊው። አሁን 25 ደቂቃ ሙሉ አገልጋዮችን ሙልጭ አጎ እየወቀሳቸው ነው። በዛ ቦታ ላይ ራሴን ሳልኩትና ቲክቶክ ላይ ገብቼ እንደዚህ አድርጌ ሙልጭ አድርጌ ብናገር ኖሮ በቃ እንዴት ምን አይነት ስድብ እንደሚወርድብኝ፣ ምን አይነት ውርጅ። በቃ ይሄ ምን ያህል መርጦ አልቃሽ እንደሆነ ህዝቡ መርጦ አልቃሽ ነው። መርጦ አልቃሽ በቃ ማለት ዶግማውን፣ ቀኖናውን፣ ትውፊቱን ስላወቁ መናፍቃንን ለመመለስ ስለተከራከሩ
እነሱ እዛ ቦታ ላይ ያሉበት ቦታ ላይ ራሳቸውን የሰቀሉበት ቦታ አለ። በከንቱ ውዳሴ የሚሆን በትዕቢት በአዋቂነት የሚሆን በምንም በሊቅነት ብቻ በምንም የሆነ ቦታ ላይ ራሳቸውን ሰቅለዋል። ወቃሽ ሆነዋል። ተደማጭነትን ስላገኙ ወቃሽ ናቸው። ልክ እሱ ቦታ ላይ ደግሞ እኛ ክፍተት አይተን ይሄ ነገር መሆን የለበትም ብለን ስለተናገርነው ስለ ባዕድ አምልኮ፣ በነገራችን ላይ ደብተራ ማለት ባዕድ አምላኪ ማለት ነው። ትርጉሙ አይደለም። በአሁኑ ሰዓት ማንነቱን ነው የምነግራችሁ። በትክክል ስሙን የሚኖር የለም። ቲክቶክም፣ ቴሌግራምም፣ ዩቲዩብም የትኛውም ፌስቡክ ማህበራዊ ሚዲያ ብትገቡ ደብተራና መሪጌታ የሚለውን ስም አንድም ወንጌል በሚያስተምር ሰው ስም ሰምታችሁ ታውቃላችሁ? የለም። ምናልባት የተከሳና ወደ ምረት ላይ ደብተራ ገሌ ተብሎ የሚጠራ ሰው የለም። ስሙን ስለሚያፍሩበት ነው ደብተራ ገሌ ተብሎ መጠራት የማይፈልጉት እንጂ እነሱ ያላከበሩት ማን ያክብረው? ስርማሽ ቅጠል በጣሹ የባህል መድኃኒት ነኝ ብሎ ብትገቡ ግን እንዳለ ሙሉ በሙሉ ደብተራ ወይም ደግሞ መሪጌታ ብላችሁ ብትገቡ ቴሌግራም ላይ የባህል ሕክምና ነው እንጂ ወንጌል የሚል አታገኙ። እንዲህ ብለን ስናስተምር በቃ ሙልጭ አጎል የሚሰሩ እነዛኞቹ አሁን ወንድማችን በሚያስተምረው ደግሞ ስትሄዱ ደግሞ እሱ ከበሮ ስለሚመቱት ስለሚቀድሱት ስለ ሰንበት ተማሪዎች ሰርጸው ስለገቡት መናፍቃን ምናምን ሙልጭ አጎል ነው እየተናገረ ያለው። አንድም ሰው በመጥፎ ነገር የተናገረው የለም። ይገርማል። መርጦ አልቃሽ። እሺ አባታችን ወንድማችን ዲያቆን ያረጋል አበጋዝ የተናገሩት በጣም ደስ የሚል ነገር ነው። ዋጋ የምታገኙበት ነው። በምትተጉት ትጋት ውስጥ እግዚአብሔር ቶሎ ያላዳናችሁና እንዲቀመጥ የፈቀደው ለጸጋ ነው አለ። እውነት ነው፣ ለጸጋ ነው። እመቤቴን ያዩዋሉ፣ መላእክትን ያዩዋሉ ስንል እንዴት ማን ስለሆናችሁ ነው እናንተ የእንትና ልጆች ምናምን በቃ ያሳዝናል። ሰው እየጸለየ እየተጋ ውዳሴ ማርያም እየጸለየ እያለቀሰ እመቤቴ ሰልፊ ተመርክኮ እያለቀሰ እመቤቴን አየኋት ካላለ የት ሄዶ ይያት? ይሄ ቦታ የጸሎት ቦታ ስለተተጋ ራሱን ለማሸነፍ ብዙ ስለለፋ የጠንቋይና የጠንቋይ ልጅ ከተባለ ታዲያ ጤነኛው ማን ነው? እሺ አንዳንድ ነገሮችን እግዚአብሔር ቶሎ የማያጠፋልን ስላልሰማን ወይ ዘንግቶን አይደለም፣ ክብር እንዲሆንልን እንደ ማርያም ግብፃዊት ስላሳለፍነው ሕይወት አንጻር ቀኖና እንደውም ማስተካከያም እንዲሆንልን ሊሆን ይችላል እና መቁረጥ ተስፋ ሳንቆርጥ ደግሞ መጋደል ያስፈልጋል። ከዚህ በተጨማሪ ቀድሞ ወደዛ ኃጢአት ይፈትኑን ይስቡን ከነበሩ ነገሮች ሰዎችም ከሆኑ አካባቢዎችም ሁኔታዎችም ከነዛ መለየት። እኛ ደካሞች ነን። የሆነ ነገር ለክፉም ለበጎም ሊቀሰቅሰን ይችላል። እሳት ያነዳል፣ እሳት ያጠፋል እንደሚባለው። ስለዚህ እንደዛ ካሉ ነገሮች መለየት ያስፈልጋል። ቅዱስ ጴጥሮስ ካልሆነ ጋር አምሽቶ እሳት ሲሞቅ ነው በአንድ ምሽት ጌታውን የሚወደውን ጌታ 3 ጊዜ በአፉ የካደው። ስለዚህ አዋዋል ወሳኝነት አለው። ጓደኝነት፣ ባልንጀርነት ወሳኝነት አለው። ስለዚህ ከማይጠቅም ከማይመቻ አካሄድ ደግሞ ራስን መለየት ያስፈልጋል። እውነት ነው። ወደ ነበርንበት እንዳንመለስ ራስን ለይቶ በደንብ አድርጎ መትጋት ያስፈልጋል ብሎ ጥሩ ነው። አንድ ደግሜ የምናገራችሁ በጣም በኮሜንትም ይሁን በምንም የሚያጣድፈኝ የነበረ የዛው የሰፈሬ ሰው እኔ ግን አላቅም የሰፈሬ ሰው መሆኑንና የትምህርት የጠላት ነው ብቻ የተለያዩ መምህራን ትምህርት እያዳመጠ በቴሌግራምም በዩቲዩብም ሙልጫ አድርጎ ይሰድበኛል እና እኔ አላወኩም ይሄንን አንድ እናት ጋር ጨሌ ለማስጣል ሄጄ መቼም እናቶች ከረ በጣም አተኩር ያለው ብያቸዋለሁ። ሄጄ ለካ ጎረቤታቸው ነው እና እኚህ እናት ቅዱስ ቁርባን ለማስቆረብ ጨሌው ለማስጣል እሳቸው ቤት ስመላለስ አየና ማነህ ወንድሜ አውቃለሁ ልበል ሚዲያ ላይ ማለት በደንብ ካቀኛል እኮ አዎ ታቀኛለህ አልኩት እና ትምህርቶች አንድ 5 ትምህርቶችን ለመስማት ሞክሬያለሁ አለኝ። እሺ ታዲያ ታቀኝም ስሜን ጠፍቶ ሆኖ ማነህ ወንድሜ ያልከኝ አልኩት። እሺ መምህር ተስፋዬ እንድትባል ፈልገህ ነው አለኝ። ነው አይደለም ካዳመጥክ ምን ችግር አለው በስሜ ብጠራኝ? ተቋሚ መሆንህን ለምን በቃላት ለመግለጽ ትሞክራለህ? ቀላል እኮ ነው። ትምህርቱን አዳምጫለሁ። ሰላም ነው ወይ እንደ ክርስቲያን ሰላም ብለኸኝ ሰላም ነው ወይ እንዴት ነህ? እግዚአብሔር ይመስገን። ትምህርቱን አዳምጫለሁ። እንዲህ ነገር ጥያቄ አለኝ ብትል ምን ችግር አለው? ቀና የሆነ ነገር እንዳትናገሩ የሚከለክላችሁ ምንድን ነው? መገላመጥ፣ መሳደብ፣ መጥፎ ነገር መጻፍ ምናምን ምን ያስፈልጋል? ስለ ጊዜ እንዴ እኔ እንደምጽፈው ቃል እንዴ አለኝ። አንተ ነበርክ እንዴ የምትጽፈው? እኔ አላወኩኝም። መጥፎ ነገር መጻፍ ያልኩት
ያንተን ጓደኞች ተመሳሳዮችህን ነው በዛውም ራስን አጋለጥ ካልኩትና በጣም ተናደደ። ያወኩበት መስሎት በመቀባጠሩ እና ወደ ቁም ነገሩ ልምጣላችሁና የእውነት ነው የምላችሁ እሳቸው ቤት የምመላለስበትን ጉዳይ ነው ማወቅ የፈለግከው አልኩት። አዎ ምን ፈልገህ ነው የምትመላለሰው አለኝ። ምን ይመስልሃል አልኩት። እኔ እንጃ ምን ይመስልሃል እስቲ ገምት አልኩት። እኔ እንጃ ሴትዮዋ ኮተታም ስለሆነች ምን ታደርጋለህ ነው ብዬ ነው እዚህ ቤት አለኝ። እኔ ምን ይመስልሃል አልኩት። ያው መምህር ነኝ ነው የምትለው አለኝ። በቃ ቀድመው መጀመሪያ ስለኛ የሰሙት ወይም የሳሉት ነገር ስላለ ለመቀበል በጣም ይቸገራሉ። እና እስቲ ግድ የለህም ውስጥህ ደስ ብሎት ባይሆንም ማለት ነው ያው የትምህርት ማስረጃዬ ቤተክርስቲያን ያስተማረችኝ በቃ መምህር የሚለው ማዕረግ አለ። እስቲ ዝም ብለህ ደፍረህ እስቲ መምህር ብለህ ጥራኝ አልኩት። እኔ ሊጠራኝ ፈልጌ አይደለም ስሜቱን ለመረዳት ነው። ምንድነው ስሜን ታውቀዋለህ ወይ ስሜን አልጠራህ ወይ ደግሞ ማዕረጌንም አልጠራህ እንዴት በዚህ አይነት አክሰንትና አነጋገር እያናገርከኝ እኔ ፖላይት ሆኜ ፖዚቲቭ ሆኜ እንዴት አወራሃለሁ? እስቲ ለስለስ በል ሻይ ቡና እንበል ትፈቅዳለህ? ደስ ያለን ዘዝና ቁጭ ብለን እስቲ እናውራ። ምንድነው እንደዚህ ቱግ ቱግ የሚያደርግ ምን አናደደህ እስቲ አልኩት። ምን ይመስላችኋል አሁን ይሄ ልጅ የሚያናድደው? ጎረቤት ነው የሴትዮዋ ጎረቤት ነው። እስቲ ገምቱ። ይሄ ልጅ ዝም ብሎ እንደዚህ ጭር ይላል። የሚናገረው ንግግር አይጥምም። ጠመም ያለ ግራ ዘመም ሬት የሚል ነገር ነው የሚናገረውና ግድ የለህም ወንድሜ በቃ ሁለታችን የቤተክርስቲያን ልጆች ነን እስቲ እናውራ አልኩት። እሺ ምንድነው ሴትዮዋ ጋር የሚያመጣህ? እሺ ይቅርታ በቃ ምናምን ማለት ነው። ለስለስ አለ። እኔ ልንገር አልኩት። እኚህ ሴትዮ ባዕድ አምልኮ የሚያመልኩ ሴትዮ ናቸው። ጨሌ አላቸው። ከዛም አልፎ ተርፎ ንስሐ ገብተዋል። ለቅዱስ ቁርባን እንዲበቁልኝ እየተመላለስኩ ነው። ዛሬ ለምሳሌ ይኸው ጨሌያቸውን አቃጥዬ እየወጣሁኝ ነው። ጨሌያቸውን ስናቃጥል ራሱ ሴትዮዋ ላይ ያለው መንፈስ በጣም ተበሳጭቶ ዘርሮ ጥሏቸው ነበረ። ጸበል ረጭቻቸው ከዛ በኋላ አስነስቼ ሶፋ ላይ አስቀምጫቸው ነው የመጣሁት። ስለው ጊዜ ካህን አይደለም ለምን ጸበል ረጭቻለኝ? አንተ ፈሪሳውያን እኮ ነው እንደዚህ የሚያስቡት። ፈሪሳውያን ጌታ በሰንበት ቀን ሲያድር ዛሬ ሰንበት ነው ይላሉ እንጂ ስለተፈወሰው ሰውዬ ግድ አይላቸውም። ስለሚድኑት ሰዎች ግድ አይላቸውም። ስለ በሽታቸው ስለ ህመማቸው ግድ አይላቸውም። ይሄ እኮ ፈሪሳዊነት ነው አልኩት። አይ እሱማ ልክ ነህ እኮ ግን ጸበል መርጨት አልኩት። አዎ እንደ አንተ ቤት ውስጥ እህት ብትታመም ጸበል አምጪ ብላ አትረጭም አልኩት። እሺ ቤተክርስቲያን ይሄ ነገር አላጋጠምህም? ምንድነው ጸበል የተቀመጠ በጀሪካን የተቀመጠ ጸበል አምጥቶ ደግሞ ሰው መርጨትና ወደ ልቡ መመለስ ምንድነው ደግሞ ሌላ ክህነት የሚጠይቀው አልኩት። የሥላሴ ልጅነት አላሰጠው፣ ክርስትና አላነሳው፣ መስቀል አላሳለምኩ። ምንድነው ይሄን ያክል እንደዚህ ሌላ ነገር ውስጥ እንድትገባ የሚያደርግህ አልኩት። ከዛ እኔ ሴትዮዋ በመለወጣቸው ደስተኛ ነኝ፣ ግን ያልተዋጣልኝ ነገር አለ ምናምን አለኝ። ከዛ ተለያየን። ለማንኛውም እንካ ስልክ የግል ስልኬን እሰጥሃለሁ፣ ደውል እናወራለን በሰፊው አልኩትና ተለያየን። ከሁለት ሳምንት በኋላ ገብቶ ስለኔ መጥፎ ስለምናስተምረው ነገር መጥፎነት ምናምን ነግሯቸው ለሴትዮዋ ማማ በመለወጡ ጥሩ ነው ቤተክርስቲያን፣ ግን አሁን ገብቶ ያስተማሩት ልጅ ወደ ራሱ ድብትርናና ጥንቆላ ሊያዞሩት ፈልገው ነው ምናምን ብሎ መጥፎ ነገር ነግሯቸው ልባቸውን ቀይሮብኝ ሲሄድ ማን ወንድሜ ልጄ መምህር ተስፋዬ በቃ ባትመጣ ደስ ይለኛል፣ አመሰግናለሁ ስላረክልኝ ነገር ነው ምናምን አሉኝ። ማዘር ምን ሆነዋል? ችግር አለ አልኳቸው። አይ በቃ ጥሩ ነው ያረከውን ነገር አመሰግናለሁ፣ እግዚአብሔር እንዳውቅ አድርገኛል፣ ግን በቃ ካንተ ጋር ይበቃኛል አሉኝ። ኦኬ የሆነ ነገር አለ አልኩኝና ዝም አልኩ። በቃ እና የሆነ ያገኙት ሰው አለ ችግር አለ አልኳቸው። ዝም አሉ። አይ እንኳንም ጨሌውን አቃጠልኩት፣ መቼም ተመልሰው እንደገና ጨሌውን አያነሱትም ብዬ ወጣሁኝ። ከአንድ ወር በኋላ ራሱ ፈልጎኝ መጣ ይሄው ሰው። ከዛ መምህር እንድናወራ ፈልጌ ነበር አለኝ። ምንድን ነው አልኩት። አይ በቃ ጥፋት አጥፍቻለሁ አለኝ። ምንድን ነው ያጠፋኸው? ምንድን ነው ያረከው? ሴትዮዋን ገብተው ነገር እንዳረካቸው ሰምቻለሁ አልኩት። ሄደህ ነበር አለኝ። አዎ እንዳትመጣ እዚህ ቤት አሉኝ። ግን ስለኔ መጥፎ ነገር ነግረሃቸው ይሁን ምን እንዳልካቸው አላውቅም። ብቻ በአጠቃላይ ሴትዮዋን ለቅዱስ ቁርባን ሊበቁ የነበሩትን ሴትዮ አስጥልኸኛል፣ እዳ አለብህ ከጌታ። የእሳቸው ነፍስ እንዲሁ እንዳለች ብትሞት ሰይጣን ቢቀድማቸው ትጠየቃለህ አልኩት። ነው መሰለኝ እንደዛ ሳይሆን አይቀርም። እናቴ እኮ ታመመች አለኝ። እንዴ ታዲያ ያንተ እናት ምን አገባኝ አልኩት። ማለቴ ምን አገናኘው ማለቴ ነው።
ምን ይመለከተኛል ደግሞ ወደ ልታዞርብኝ ነው አልኩት። አይ ጸበል ስወስዳት እኮ ጮኸች እና ታድሼ ነው። ከየት ነው የታደስከው ሲባል ከዚች ሴትዮ ነው ገብቼ ታድሼ ነው የገባሁት። ከዛ ምን ማለት ነው ታዲያ? እንዴት ነው ይልኩ ነበር ማለት ነው? ስለዚህ ወደ ነበሩበት በአዳም ልኳቸው ተመልሰው ነው መሰለኝ። ከዚህ በፊት የዛሬ 3 ዓመት ምናምን ትንሽ ጸብ ነበረ። መተት ልካብኝ ነው መሰለኝ፣ እየታመምኩ ነው የሆነ ነገር ሳታርገብኝ አትቀርም ብላ እናቴ ስታወራ ጸበለው ስጃት አስቀምጫት ወጥቼ እናቴ ጮኻለች ነው እንጂ ያሉኝ ምን ብላ እንደጮኸች አላወቅኩኝም። አሁን ግን ታድሼ ነው ይላል። ማን የታደስከው? ከማን የመጣው? ስማቸውን ጠርቶ ይናገራል። እሺ ስለዚህ ምን ልርዳህ አልኩት። አይ ሴትዮዋን ሂድና እንደገና ጨሌያቸውን አስጥለህ ቡና ማፍላታቸውን መካደማቸውን አስጥለህ እንደገና ወደ ቅዱስ ቁርባን አምጣልኝ፣ እናቴ ለመተት እየላኩ ነው። ይሄን ማን ታርገው? አንተው ጨርሰው አልኩት። በጣም ይገርማቸዋል። አንተው ራስህ ጨርሰው፣ እኔ ምን አገባኝ እዚህ ውስጥ? ያስጣልከኝ አንተ ነህ። እንዲያውም ክርስቶስ የሚክስህ ወደ ስጋው ደግሞ ስታበቃቸው ነው። አንተ ነህ የምትጨርሰው አልኩት። ሳይወድ በግድ ትምህርታችን እያዳመጠ እንዴት እንደሚያደርጋቸው ሴትዮዋን እያየ እሳቸው ላይ ያለው መንፈስ እየደወለ እየጠየቀኝ፣ እሳቸው ላይ ያለው አዳልሞቴ ነው። ቡና ሲያፈሉ የኔ አባቴ እናቴ ከራማ ሂድና ውጋልኝ፣ ሂድና እንዲያርግልኝ እያሉ ጨሌውንም ቡናውንም የሚለማመኑ ናቸው። ስለ ጨሌ፣ ስለ ቡና፣ ስለ አዳልሞቴ ገብቶ ትምህርታችንን ሳይወድ በግድ አዳምጦ እናቱን እኮ ለማዳን ነው። አየህ፣ በእናቱ መጣበት እግዚአብሔር እናቱ ላይ ያለው መንፈስ ለመያዝ ለማሰር። እኔ እምቢ ስላልኩት እኔ አውቄ ነው እንዲተጋ ነው እምቢ ስላልኩት በጣም ብዙ ደከመ። ጓደኞቹ እስኪታዘቡት አንተ ከመቼ ወዲህ ነው ደግሞ እንደዚህ ጀመርኩ? አይ አሁን አምኛለሁ እናቴ ላይ ያለው መንፈስ ታድሼ ነው። ከማን የመጣው? ከሷ ነው የመጣሁት ብሏል። መምህር ተስፋዬን ደግሞ ሳቀብጠኝ አስጥየው ሴትዮዋን ሄጄ ስለሱ መጥፎ ነገር ነግሬው አሁን ገብቼ እኔ በነገራቸው አልሰማማሉኝ። የሚገርማቸው አልሰማማሉኝ አለ። ሴትዮዋ ዞር በል ከዚህ ነው ያሉት። ማዘርዬ ባለፈው እኮ የነገርኩት ነገር ተናድጄ ተሳስቼ ነው እኮ አሁን ሲገባኝ ትምህርቱን ሳዳምጠው ልጁ ትክክል ነበር ሲላቸው ዞር በል ከዚህ እዛው ራሳችሁን ቻሉ። ቄሱ ምኑ እየመጣ እዚያ አብሮ ቡና እየጠጣ አብሮኝ እየካደመ ምን እያለ እንደገና መልሶ ደግሞ ለቅዱስ ቁርባን ብቂ አንዴ ታዩ አንዴ ምን ይሉኛል እዚህ ያው የሚያውቁትን ታሪክ እያስታወሱ ማለት ነው። ለጣዖት የተሰዋ መስዋዕት ቄሶች ይበላሉ። አንዳንድ ጊዜ እየገቡ የሚካኤል የገብርኤል ያው የዝክር ነው እየተባለ እነሱ ገብተው ይጠርጋሉ። እናቶች ለምን ያን ዝክር እንዳዘጋጁት ለምን ያን ምግብ እንዳዘጋጁት ያውቁታል። እያወቁ የሚገቡም አንዳንድ አገልጋዮችም አሉ። በአውቶቡስ በሚኒባስ ተጭነው እየመጡ ከነከበሯቸው መጥተው በልተው ጠጥተው ዝክር ጠጥተው ይሄዳሉ። ከቅዳሴ እንደወጡ ለምን እንደተደገሰ እንኳን አያውቁም። በቀጥታ ለመንፈሱ የተደገሰ ድግስ ቄሶች በሚኒባስ መጥተው ሲመገቡ ሲሄዱ በቪዲዮ አሳይተውኛል። እናቴ ይሄንን የምታደርገው ለምን እንደሆነ ያለች መጀመሪያ እማዬ አሁን ይሄንን ለአዳልሞቴ መስዋዕት አቅርበሽ የአንድ በሬ ታፋ ከዱካንዳ ገዝተው ያንን ስጋ በጥሬም በወጥም አድርገው ካህናትን ጠርተው አብልተዋል። ግን ለአዳልሞቴ ነው ያደረጉት። እና ታዲያ ምን አገባኝ? ያው ሁለቱም አምላክ ነው፣ ይሄም አምላክ ነው፣ ያም አምላክ ነው ይላሉ እናትየው ቪዲዮ ላይ። ቄሶቹ መተው ደግሞ ሲመገቡ ደግሞ ሁለቱም ቪዲዮ ላከችልኝ። ከቅዱስ ቁርባን የወጡ ቀድሰው የወጡ አባቶች እዚህ ጋር መተው ደግሞ በዝክር ሰበብ ይልከሰከሳሉ። በጣም የሚያሳፍረው በጣም ቤተሰቦች እና እንዲህ አይነት ነገሮች በጣም ከባድ ናቸው። 49ኛ ልዩ ገጠመኝ ላይ ይሄን ነገር በደንብ አድርጌ 48ኛ ልዩ ገጠመኝ ላይ በደንብ አድርጌ ተናግሬያለሁ። ስለ ተለያየ ቦታ ስለሚልከሰከሱ አገልጋዮች ማለት ነው። እንዴት ልጆቻቸውን እንደጎዱ በጣም በጣም በሚገርም መልኩ ማየት ይቻላል። እና እንደው እባካችሁን ዲያቆናት ይኸውላችሁ ይሄንን እለቅላችኋለሁ ከሳምንት ምናምን በኋላ ማለት ነው። በድቁና ጊዜ የተልከሰከሰ ማንነት በክህነት ጊዜ የት እንደሚያደርሳቸው እያያችሁ ስሙ። ያው በጣም የሚገርም ነው። በቃ እንጃ 3 ልጆች ወልደዋል። 3 ልጆች ከንቱ ነው የሆነው ሰውየው። ከንቱ ካህን እኮ ናቸው። ገጠር ውስጥ ቃልቻውም ጋር አውሊያውም ጋር ጠንቋዩም ጋር እየሄዱ የሚልከሰከሱ የነበሩ ካህን የጳጳስ ዘመድ ስለሆኑ አዲስ አበባ መጥተው አንዱ ደብር ላይ ተወተፉ። እንደዛው ገጠር እንደለመዱት እዚህም አዲስ አበባ መጥተው ተሐድሶች ጋራ ካቶሊክ ጋራ በየጠንቋይ ቤቱ በየምኑ እየሄዱ ይበላሉ፣ ይጠጣሉ፣ በዝሙት ይወድቃሉ። ያው መንፈስ የሚያልከሰክሰው ሻምበሶ አዳልሞቴም ጠቋርም ምንም ያለባቸው ከነ መንፈሱ ነው ክህነቱን የተቀበሉት።
ያልከሰከሳቸዋል። ልጅም ወልደው ልጆቻቸውም ተልከሰከሱ፣ እሳቸውም ተልከሰከሱ። ጭራሽ አባት እየተልከሰከሱ ልጃቸው ደረሰባቸው፣ ልጁም እየተልከሰከሰ ተገናኙ። ከባድ ነው። ይህንን ስንናገር እኛ ጨካኞች፣ ቤተክርስቲያንን ማንወድ እንባላለን ማለት ነው። እና ወደ መጨረሻው ልምጣላችሁ። ራሱ ይሄው እንዲህ ምን ነገራችሁ እንደገጠመኝ እኮ ነገራችሁ። ይሄው ልጅ የኔን ትምህርት ይጣላይ ነበር። ራሱ የኔን ሴትዮ መንፈስ ለማሰር ያለው አማራጭ ሴትዮዋ ጋር ሄዶ ጥንቆላውን እንዲያቆሙ ቡናውን እንዲያቆሙ ሳይሆን እናቱ ጋር ያለው መንፈስ መያዝ ነበረበት። ሲሰግድ፣ ሲጸልይ፣ ሲተጋ ምንም ድካም አያስፈልግም እያለ ሲጽፍ የነበረ ልጅ እንዲያውም ዩቲዩቡን ራሱ ደውሎ እስቲ ዩቲዩብ የትኛው ነው ስጽፍ የነበረው ኮሜንቴት ነው ብዬ ፌስቡክም ቲክቶክም ዩቲዩብ ላይም ገብቼ ሁሉንም ኮሜንቶች ሳያቸው ሲጽፍ የነበረው ነገር በሙሉ እንዳለ ማለት ሲጽፍ የነበረው ነገር በሙሉ ድካም አያስፈልግም፣ ምንም የለባችሁም፣ ውሸት ነው ነው የሚለው። አሁን ራሱ ውሸት ነው እያለ ነው። አጋጣሚ ያየሁት ያው ይሄ ልጅ በተደጋጋሚ ኃይሉ በርሱ ሆነ ሁሉ በርሱ ሆነ የሚለው አረ ውሸት ነው አትመኑት ተው እያለ እየጻፈ ወይም እየጻፈች ነው። እስካሁን ድረስ እየጻፉ ነው። እናንተ ደግሞ መልስ እየመለሳችሁ ነው ያላችሁት። ትኩረት እንዴት እንደሚፈልግ አያችሁ። በቃ እንደዚህ አቴንሽን ሲከሮች ናቸው። ትኩረት ፈላጊ ቆሻሻ ጭንቅላት ያላቸው ሰዎች ናቸው። ድንቁርናቸው ጥግ ድረስ የደረሱ ሰዎች ናቸው። እንደዚህ ደጋግመው የሚጽፉ ሰዎች ወይ የእናታቸው ዘር ወይ ደግሞ የተጠጉት ሰው የደብተራ መንፈስ ወይ ደግሞ ላያቸው ላይ ያለው መንፈስ ነው እንደዚህ የሚያስለፈልፋቸው። እኛ በተግባር ሄደን ያየንበት ቦታ አያችሁ፣ በተግባር ሄደን ያየነውን ቦታ ነው የምንመሰክረው የምንናገረው። እንዲህ አይነቶቹ ሰዎች ደግሞ ከናጋንንታቸው መተው እዚህ ይጽፋሉ ማለት ነው። እማላስወጣው አውቄ ነው። ምን ያህል እንድትታዘቡ ነው ዲያቆን ያረጋል አበጋዝ እንኳን እየተናገሩ ያሉትን ነገር እንኳን የማይደግፍ ሰው ነው። የራሱ መምህር ናቸው። ምን ያህል አሁን ስለሱ ስናወራ ደግሞ ደጋግሞ ይጽፋል። ይሄ ምንድነው? እንትን ነው፣ ትኩረት ይፈልጋሉ። ስለነሱ እንድናወራ ይፈልጋሉ። እነዚህ ሰዎች ፊት ለፊት ብናገኛቸው የምንጠይቃቸውን ጥያቄ እኔ ነኝ የማውቀው። እሺ እና ራሱ እየተጋ እናቱ ላይ ያለው መንፈስ አሰረ። ከዛ መጨረሻ ላይ ቅርብ ጊዜ ወደ ነበረበት ይመለስ እያልክ ነበረ፣ እንደዛ ላድርገው ያለኝ። አዎ አድርጋልኩት። ከዛ መዝሙር 34ን 58 68 134 ነው 138ን እነዚህን እየጸለየ ወደ መጣህበት ተመለስ ሲል ሴትዮዋ ፌንት ብለው ተዘርረው ማንቋረር ጀምረዋል። ከዛ ድረሱልኝ ጥሪ እያሰሙ እዛው ረከቦታቸው አጠገብ ተፈንግለዋል። ስለዚህ ግዴታ ሴትዮዋ ጋር መሄድ አልነበረበትም። እናቱ ላይ ያለው መንፈስ በማሰር ከዛ ወደ መጣህበት ተመለስ በማለት ሴትዮዋ ላይ ያለው መንፈስ ማሰር ይችል ነበረ። መምህር ሴትዮዋ ወደቀች፣ ምን ላድርግ? ሂድ ግባና ጸበል ርጭ አልኩት። የምን ጸበል አለ አልኩት። የሩፋኤል ግባና የሩፋኤል ጸበል ርጫቸው አልኩት። ረጫቸው፣ ተያዘ። ከዛ ቪዲዮ ቀረጻቸው። ሳልፈቅድልህ ለምን ግቢ ገባህ አልኩት። እንዴ ድረሱልኝ ብለው ጮሆ እኮ ነው። ይኸው ድረሱልኝ እያሉ እየጮሁ ነበረ። ገብቼ ጸበል ረጨው ተመለሱ። አሁን ተቆጡኝም አልተቆጡኝም ይሄ ነገር አያስፈልጉትም ብሎ ረከቦቱን አውጥቶ ሰባበረው። ወይኔ ምንድን ያለው ቡችሎችን ሲኒዎቹን እኮ ነው ሲሰባበሩ፣ ወይኔ ቡችሎችን፣ ወይኔ መሳሪያን፣ ወይኔ ጣቴ ተሰበረ እያለ መንፈሱ እላቸው ላይ ሆኖ ይናገራልና እያንዳንዱ ጀበናውም ስኒውም ረከቦቱም ሲወረወር አጥንታቸው ያመኝ ነበራሉ። ሴትዮዋ ሰውነቴን በሙሉ ይቆረጣጥመኝ ነበራሉ። ምን ያህል ንብረቱ ከአካላቸው ጋር እንደተዋሃደ ሲኒው ሲጋጭ ወይ ቡናው ሲቀዳ እጣኑ ሲጨስ እንትኑ ሳሩ ሲርከፈከፍ ፈንዲሻው ሲቆላ ሲያጓሩ ይሄ ሁሉ ሲደረግ ከነፍሳቸው ጋር የተዋሃደ ነው ማለት ነው። እና ይሄንን የመሰለ መንፈሳዊ ሕይወት እንዲኖር ያስገደደው አንድና አንድ እናቱ ስለታመሙ ነው። ስለዚህ በምክንያት አድርጎ እግዚአብሔር ይጠራል አይጠራም? በዚህ አጋጣሚ እየተሳደበ ያለው ልጅ እግዚአብሔር ልቦናውን መልሶ የኛን ትምህርት እንዲያዳምጥ ሁላችሁም እግዚአብሔር ልቦናህን ይመልስ ብላችሁ ጻፉለት ወይም ጻፉላት። አንደኛ እየተሳደበ ስለሆነ የአፉን ፍሬ ሊበላ ስለሚችል እግዚአብሔር እንደ ስራ አይስጥህ በሉት። ለምን መጽሐፍ ቅዱስ የሚናገረውን ቃላት ምን እያደረገ ነው? እየጣሰ ነው። አሁን ቡችሎች እያለ እየተሳደበ ያለው እናንተንም ነው እኔንም ነው። እኔን ውሻ ብሎ ተሳደበ ማለት ነው። እናንተን ደግሞ ቡችሎች አላችሁ ማለት ነው። ቡችሎች ማለት እናንተ ልጆች ናችሁ፣ እንግዲህ እኔ ውሻ ነኝ ማለት ነው።
አያችሁ። ስለዚህ ይሄ ልጅ ከክርስቶስ ቃል ጋር እየተጣላ ነው ማለት ነው። ከመጽሐፍ ቅዱስ ቃል ጋር እየተጣላ ነው። እንደዚህ ናቸው እንግዲህ የነዛ መምህራን ልጆች እንደዚህ አይነት ሰዎች ናቸው። ምናልባት መናፍቅም ሊሆን ይችላል። ምናልባት የሌላ እምነት ተከታይ ሊሆን ይችላል። ወይ ደግሞ ኦርቶዶክስም ሆኖ ከሆነ ባለጌ ያሳደገው ሊሆን ይችላል። ስለዚህ ተመኙለት፣ መልካም ተመኙለት ማለት ነው። እሺ ዝም ብሎ ከማይመች ወደ ኃጢአት ከሚገፋፋ ነገር ጋር እየዋሉ ያን የቀደመውን አይነት ሁኔታ እየቀጠሉ አይ አልተስተካከልኩም፣ ፈተና አልራቀልኝም ማለት በእውነቱ ራስን ማታለል ነው የሚሆነው። ስለዚህ የእግዚአብሔርን ፍርድ ማሰብ ያስፈልጋል። የማይገለጥ የተከደነ ስለሌለ የእግዚአብሔር ፊት ማየት ያስፈልጋል። በእግዚአብሔር ፊት እንደምንቆም ማሰብ ያስፈልጋል። ጸሎት አንዱ ጥቅሙ ይሄ ነው። አረጋዊ መንፈሳዊ ይመስለኛል። ጸሎት አረጋዊ መንፈሳዊ ነው። ጸሎት ከፍርድ ጊዜ በፊት ያለች የፍርድ ጊዜ ናት ይላል። ምክንያቱም በጸሎት ስንቆም እግዚአብሔርን እናየዋለን እና ጸሎት አንዱ ጥቅሙ ይሄ ነው። እንደዚህ በጣም ጸሎት ማለት ከፍርድ ጊዜ በፊት ያለች ፍርድ ጊዜ ናት ማለት ንስሐ የምንገባባት ከመሞታችን በስጋ ከመለየታችን በፊት በእግዚአብሔር ፊት የምንመለከክባት እንዲሁም ደግሞ ይቅር በለኝ ብለን አልቅሰን ውጤት የምናገኝባት ፍረድብኝና በስጋዬ ተጎድቼ ተጎሳቁዬ በነፍሴ እንድድን እርዳኝ የምንልበት የእጄን ያገኘሁት ይበለኝ የምንልበት ቦታ ነው ጸሎት ቦታ ማለት ወይም ደግሞ መጸለይ ማለት መንበርከክ፣ ማልቀስ፣ ማስቀደስ፣ ንስሐ ገብቶ ቅዱስ ቁርባን መቀበል ማለት ይሄ ነው። ሌላ ምንም ነገር የለም። ስለዚህ በጸሎት ቦታ በምትንበረከኩበት ሰዓት፣ በምትተጉበት ሰዓት እዛ ቦታ ላይ ያለው የእግዚአብሔር መንፈስ እናንተን ያገኛችኋል። ትነካካላችሁ። የማይገለጥ የተከደነ የለም ብሎ ተናገሩ፣ ሰምታችኋል። እግዚአብሔር እንደተሸፈነ አይቀርም። ልክ ስትጸልዩ ፍንትው ብሎ ፊት ለፊት ይታያል። ክርስቶስ ሊገለጥ ይችላል፣ ድንግል ማርያም ትገለጥ ይችላል ማለት ነው እኮ። የማይገለጥ የተከደነ የለም። ድሮ ተወልዷል ያልን የዛሬ 2500 አሁን ስንት ነው? 17 ነው አይደል? ዓመት የነበረው ክርስቶስ ማለት ነው። ተወልዶ ሐዋርያት ያዩት ክርስቶስ እንደሄደ አይቀርም። እንደተከደነ እንደተሸፈነ ሰማይ እንደተዘጋ አይቀርም። በጸሎት ቦታ ላይ ያንን ኃይል መሳብ እንችላለን። በፍቅር መሳብ እንችላለን። በእንባ መሳብ ይቻላል። በነገራችን ላይ እንባ ከውቅያኖስ ይበልጣል ይላሉ አባቶች፣ ቅዱሳን አባቶች በሂላሮ ላይ እንባ ከውቅያኖስ የሚበልጥ ውሃ ነው። የውቅያኖስ ውሃ እንዲያውም አያጠልቅም፣ አያሰምጥም፣ አያፍንም። ምን ስላለ? ወይ ዘዴ ወይ ደግሞ ሌላ ነገር ስላለ ስለማንገባበት። እንባ ግን ያፍናል። እንባ ያሰምጣል። እንባ ያቃጥላል። እንባ ማዕበል ሆኖ ይወስዳል። እንባ ደግሞ ይመልሳል። እጅግ በጣም ከተማርኩባቸው ነገሮች ውስጥ አንዱ የእንባን ጸጋ ነው። በስዕል ፊት ተንበርክኮ የእመቤታችን ስዕል እያዩ ማንባት፣ ማልቀስ፣ መለመን፣ እግዚአብሔርን መማፀን፣ ይሄ ነው ነገር። በቃል ያዝነውን ሆነ መጽሐፍ ማነብነብ አይደለም ትልቁ ነገር፣ እሱም ይረዳን ነው። ጸሎት ማለት በእግዚአብሔር ፊት መቆም ነው እና እንግዲህ በህሊናችን ንጹህ ሳይሆን ሲቀር በጸሎት በእግዚአብሔር ፊት ለመቆም እንኳን የሚጨንቀን ከሆነ በቁሙ እግዚአብሔር ፊት ስንቆም እንዴት ነው የምንሆነው? እና እንዲህ ያሉ ነገሮችን አስበው መመለስ በቃኝ ማለት ያስፈልጋል። መመለሱን ኃጢአትን ቆርጦ መጣሉን እግዚአብሔር ለሁላችንም ይስጠን። እንግዲህ እግዚአብሔር ከኛ ኃጢአትን ቆርጦ ይጣልልን። የሚያውኳችሁ ይቆረጡ ይላል ቅዱስ ጳውሎስ ሲናገር። ስለዚህ ከኛ የሚያውኩን ይቆረጡልን፣ በአካልም በመንፈስም በአስተሳሰብም ከኛ ጋር የተጣባው መንፈስ የሚጠባውን ከኛ የሚያገኘውን ግብሩን ጡጦውን አስጥለን የኛ የሆነውን ሀብት ለኛ አጋንንት ደግሞ የራሱ የሆነውን ደግሞ ወስዶ ወደ ሲኦል ወደ አገሩ እንዲገባ እግዚአብሔር ይርዳል። ሌላ ምን እንላለን?